በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። ዳግመኛ ያልተወለደ የእግዚአብሔር የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ መምህራነ ወንጌል፣ ሰባክያን፣ መዘምራን ወመዘምራት፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያው ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንደ ቤተ ክርስቲያናችን ደንብና ሥርዓት መሰረት ዛሬ የደረስንበት የዐቢይ ጾም ሳምንት ሰባተኛው ሳምንት ነው። ይህ ሰባተኛ ሳምንት ደግሞ ኒቆዲሞስ በመባል ይታወቃል። ማን ይባላል? ማን ይባላል? ኒቆዲሞስ ይባላል። ያለፉትን ሳምንታት ስትማሩ እንደመጣችሁ ሁሉ የዛሬውን ደግሞ ስለ ኒቆዲሞስ እንድንማር ያሰባሰበን ያገናኘን በቅዳሴው የቀደሰን በክብሩ ያከበረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዳግመኛ ያልተወለደ በሉ ምእመናን የእግዚአብሔርን መንግሥት አያይ። ወደ እግዚአብሔር መንግሥት አይገባም። በዚህ ቃሉ እግዚአብሔር ያስተምረን ዘንድ መልካም ፈቃዱ ይሁንልን። እንግዲህ ሰባተኛው ሳምንት ኒቆዲሞስ ይባላል ብያቸዋለሁኝ። ኒቆዲሞስ ማለት የሰው ስም ነው። ስለ ምስጢረ ጥምቀት ከጌታ ከኢየሱስ ክርስቶስ የተማረ ነው። ከሐዋርያትም አይደለም የተማረው፣ ከነቢያትም አይደለም፣ ከሌላ ሰውም አይደለም። ከባለቤቱ ከኢየሱስ ክርስቶስ ከአምስቱ አዕማደ ምስጢር አንዱ የሚሆነውን ምስጢረ ጥምቀት ከኢየሱስ ክርስቶስ ተምሯል። ከሰባቱ ምስጢራተ ቤተ ክርስቲያንን አንዱ የሚሆነውን ይሄን የጥምቀት ምስጢር ማለት ነው። ምስጢረ ጥምቀት ማለት ምን ማለት ነው? የጥምቀት ምስጢር። ይሄ ምስጢር ለእኛም ተፈጽሞልናል። በ40ና በ80 ቀን የጥምቀት ምስጢር ተፈጽሞልን ከሥላሴ ተወልደን በክርስትና ስም ተጠርተን በቤቱ ተገኝተናልና በ40ና በ80 ቀናችን የጠራን አምላካችን የተመሰገነ ይሁን። ሌሎችም ደግሞ ምክንያት በ40 ቀንና በ80 ቀን የመጠመቁ ዕድል ያልገጠማቸውና ሌላ ጊዜ ካደጉ በኋላ የተጠመቁ ቢኖሩ የሚሰጣቸው ልጅነት እንደ 40 ቀንና እንደ 80 ቀን ነውና እንደ 40 ቀንና እንደ 80 ቀን ነውና እግዚአብሔር አምላካችን በበረከቱ በቸርነቱ ሁላችንንም ይጠብቀን። ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይ።
ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ ኢይሬያ ለመንግሥተ እግዚአብሔር። ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይ። እንግዲህ ሰባተኛው ሳምንት ኒቆዲሞስ ነው ብያቸዋለሁ። ኒቆዲሞስ ማለት ከፈሪሳውያን ወገን አንዱ የሚሆን ነው። ከፈሪሳውያን ወገን አንዱ የሆነ ሰው ነው። ይህም ሰው ከፈሪሳውያን መካከል በጌታ በኢየሱስ ክርስቶስ ያመኑ አሉና በጌታ ኢየሱስ ክርስቶስ ካመኑት ውስጥ ነው። ከስምንቱ ቤተ አይሁድ ፈሪሳውያን፣ ጸሐፍትና ፈሪሳውያን የሚባሉ አሉ። ጸሐፍትና ፈሪሳውያን ማለት ጸሐፍትና ፈሪሳውያን ማለት ሕጉን የሚጠብቁ ሕገ ኦሪትን የተማሩ ናቸው። ስለዚህም ሰው ሰፋ ያለ ታሪኩ ምንድነው የሚያሳየው? በሶስት ነገሮች ይታወቃል። ኒቆዲሞስ በስንት ነገሮች ይታወቃል? ይላል በሶስት ነገሮች። አንደኛ በትምህርት ይታወቃል፣ የተማረ ሰው ነው። ሁለተኛ በሀብት ይታወቃል፣ ሀብታም ሰው ነው። ሶስተኛ ደግሞ በስልጣን ይታወቃል፣ ባለስልጣን ነው። በስንት ነገሮች ይታወቃል ነው ያልኳቸው? በምን በትምህርት በእውቀት ማለት ነው እና በሀብት ከዚያ ደግሞ በስልጣን ይታወቃል። ስለዚህ እንግዲህ ብዙ ጊዜ እነዚህ ሶስት ነገሮች ተሟልተው ላይገኙ ይችላል ብዙ ሰው ጋር ማለት ነው። አጋጣሚ ትምህርት ይኖርና ሀብት ላይኖር ይችላል። ሀብት ይኖርና ደግሞ ትምህርት ላይኖር ይችላል። እነዚህ ሁለቱ አጋጣሚ ቢኖሩ እንኳን ስልጣን ላይኖረው ይችላል። ይህ ሰው እነዚህ ሁሉ የተሟሉለት ናቸው። በሀብት በእውቀት በትምህርት የታወቀ ነው። ስለዚህ እርሱ መልአኮሙ ለአይሁድ የአይሁድ አለቃቸው ነው፣ ሹማቸው ነው፣ ባለስልጣናቸው ነው፣ የአይሁድ አስተዳዳሪያቸው ነበረ። አስተዳዳሪ ሆኖ ሳለ ምሁረ ኦሪትም ሆኖ እያለ የሁሉ ተሟልቶለት ወደ ትምህርት ቤት ሄደ። ወዴት ሄደ? ወደ ትምህርት ቤት፣ ሌላ ትምህርት ለመጨመር። እንዳልኳችሁ ትምህርት ማለቂያ ስለሌለው እሱ የኦሪትን ሕግ ነበር የሚያውቀውና የኦሪትን ሕግ ቢያውቅም ደግሞ ሕገ ወንጌል መሰጠት ትምህርቱ ስለተጀመረ ጌታ ኢየሱስ ክርስቶስ ወደሚያስተምርበት መሄድ ፈለገ። ሲሄድም በቀን መሄድ አልቻለም። ምክንያቱም የአይሁድ ባለስልጣን ነው ሰውየው። አይሁድ ደግሞ ጌታ ኢየሱስን አይወዱትም። በኢየሱስ ያመነ ቢኖር ከምኩራብ እንዲባረር፣ ስልጣን ያለው ስልጣኑ እንዲቀማ፣ ገንዘብ ያለው ገንዘቡ እንዲቀማ፣ ክብር ያለው ክብሩ እንዲነሳ የሚል አዋጅ ነግረው ስለነበረ ስለ ስልጣኑም ስለፈራ ስለ ሀብቱም ፈርቶ ስለዚህ ስለሚኖረው ኑሮ ተጨነቀና እነርሱም ጋር ሳይጣላ ወደ ጌታ ኢየሱስ ክርስቶስ ዘወረ ቀዲሙ ሌሊት ረሃቢሁ ለኢየሱስ ወደ ኢየሱስ ክርስቶስ ሌሊት እየሄደ ተደብቆ ይማር ነበረ። ምን ጊዜ ነው የሚማር የነበረው? ሌሊት እየሄደ ተደብቆ ይማራል። ወንጌልን በዚህ ልክ ሲፈልግ ሌሎቹ በቀንም ሊማሩ አልቻሉም። ባላቸው ጊዜም ወንጌል ለመከታተል ወንጌል ለመማር ትጋት አልነበራቸውም፣ ፍላጎቱም አልነበራቸው። አይሁድ ማለት ነው። ኢየሱስ ክርስቶስ ዘንድ ሄዶ ከቅዱሳን ሐዋርያት ጋር ይማር ነበረ፣ ኒቆዲሞስ ማለት ነው። በሄደም ጊዜ እንዲህ አለ ጌታ ኢየሱስ ክርስቶስ ዘንድ ሄደ። ሌሊት ሄደ የነበረው አንደኛው አይሁድን ፈርቶ፣ ሌላው ደግሞ የሌሊት ልቡና ክፍት ነው፣ የቀን ልቡና ደግሞ ይባክናል ይላሉ አባቶች ሲተረጉሙ።
የቀን ልቡና ይባክናል። አሁን ቅድም ሊቀ ካህናት ሲናገሩ እንደነበረው ወንጌል እየተሰጠ አትንቀሳቀሱ ያሉት እኮ ሀሳብ እንዳይበተን በአንድ ልብ ወንጌል መስማት ይቻላል። የሚያስተምረው በአንድ ልብ እንዲያስተምር፣ የሚናገረው በአንድ ልብ እንዲናገር። በዚህ ምክንያት ሀሳቡ እንዳይከፈልበት አንድ ልብ ሆኖ ለማስተማር ወደ ጌታ ኢየሱስ ክርስቶስ በሌሊት ሄደ ይላል። በሌሊት ሄደ ወደ ጌታ ኢየሱስ ክርስቶስ። በሌሊት ሂዶ ሲማር እንዲህ ነበር ያለው። ወይቤሎ ኒቆዲሞስ ለኢየሱስ ረቢ ነአምን ብከ ከመ እግዚአብሔር መጻእከ ከመ ትኩን መምህር ትሆን ዘንድ ከእግዚአብሔር አብ አካል ዘእምአካል ባህሪ ዘእምባህሪ ተወልደህ ወደዚህ ዓለም እንደመጣ እናውቃለን አለ። ወደዚህ ዓለም እንደመጣ እናውቃለን አለ። ይህንን ሲናገር ጌታ ኢየሱስ ክርስቶስ በእኔ ማመን ብቻ ይበቃሃል አላለ። ዛሬ አንዳንድ ሰዎች ማመን ብቻ ይበቃል ይላሉ። ሌላውን የክርስትናውን ጸሎት የሚፈጸመውን የልጅነቱን ሥራ ሳይቀበሉት ማመን ብቻ ይበቃል ሲሉ ይሰማሉና ጌታ ኢየሱስ ክርስቶስ ኒቆዲሞስ በአንተ አምኛለሁ ሲለው ማመኑ ብቻ ይበቃሃል አላለው። በማመን ላይ የሚጨመር ነገር እንዳለ ነገረው። ምን አለው? ከውሃና ከመንፈስ ቅዱስ ያልተወለደ ዳግመኛ ያልተወለደ ነው መጀመሪያ ያለው። ዳግመኛ ያልተወለደ አይጸድቅም አለው። ምን አለው ጌታ ኢየሱስ ክርስቶስ? ዳግመኛ ያልተወለደ አይጸድቅም። ሁለተኛ መወለድ ያስፈልጋል ማለት ነው ለመጽደቅ። ገነት መንግሥተ ሰማያት ለመግባት ሁለተኛ መወለድ ያስፈልጋል። ስለዚህ ይህንን ኒቆዲሞስ ተጨነቀ። ይክልሉ ብእሲ ዳግመ ተወልዶ እምድኅረ ልቀ፣ ሰው ካደገ በኋላ ዳግመኛ መወለድ ይችላል ያለ። በዚህ ምክንያት ተጨነቀ። የኦሪት ምሁር ሆኖ እያለ ይህን አላወቀም፣ ይህን አልተረዳምና እናንተ ዛሬ እዚህ የተሰበሰባችሁ ሁሉ በ40 በ30 በ50 ዓመት ዕድሜ ያላችሁ ዳግመኛ ተወለዱ ብትባሉ አይከብዳችሁ? ከብዳል አይደል? ኒቆዲሞስም እንዲከበደው ነው ዳግም መወለድ ይገባል ሲለው ጨነቀው። ሰው 30 እና 40 ዓመት ከወደ በኋላ ምክንያቱም ትልቅ ሰው ነበረ ኒቆዲሞስና ዳግመኛ ወደ አባት አብራክ ወደ እናት ማኅፀን ተመልሶ እንደገና ተጸንሶ መወለድ ይቻላል ወይ ብሎ ኒቆዲሞስ በዚህ ምክንያት ተጨንቆ ጌታ ኢየሱስ ክርስቶስን ተከራከረው። ዳግመኛ ተወለድ ሲለው ሰው ካደገ በኋላ ዳግም እንዴት ይወለዳል? ተወልዶ ሕፃንነቱን ልጅነቱን ከጨረሰ በኋላ አለ። ጌታ ኢየሱስ ክርስቶስ ጭንቀቱን አይቶ እንግዲህ እያብራራ ነውና ተከራክሮ ነው የተረዳው ኒቆዲሞስ፣ ጠይቆ ነው የተረዳው ኒቆዲሞስ። ሳይረዳ አንዳንድ ጊዜ እኛ ሳይገባ ዝም ብለን የምንቀመጠው አለ አይደለ? ወንጌል እየተሰጠ እየተማርን ጉባኤ እየተመላለስን ቢገባንም ባይገባንም ቁጭ ብለን እንደምንሄደው አይነት አላረገም ኒቆዲሞስ። መረዳት አለብኝ፣ ማወቅ አለብኝ፣ ይህን ነገር ልትረዳው ይገባል ሲል ድጋሜ ጥያቄ ሲያቀርብ ጌታ ኢየሱስ ክርስቶስ እንዲህ አለው፣ የምትወለደውማ ዳግም መወለድ የሚገባው ከውሃ ነው አለ። ከምንድን ነው አለ? ከምን? ሁላችሁም በሉ፣ ከምንድን ነው ዳግም መወለድ? ከውሃ። ሰው ከውሃ ይወለዳል። ሰው ከውሃ ለካ ይወለዳል። ኒቆዲሞስ ከዛ በፊት ከውሃ አልተወለደም ነበር። ከአባትና ከእናቱ ብቻ ነበር የተወለደ። ከውሃ መወለድ እንዳለ ነገረው ኢየሱስ ክርስቶስ። ከውሃ መወለድ እንደዚሁም ሁለተኛ ደግሞ ከመንፈስ ቅዱስ መወለድ ይገባል አለው። ከምን መወለድ? ሁላችሁም በሉ፣ ከምን መወለድ? ከመንፈስ ቅዱስ። እንደገና ከእግዚአብሔር መወለድ ይገባል ብሎ ሶስት ነገሮችን ነገረው። መወለጃዎቹ ልደቱን ነገረውና ከምን መወለድ እንዳለበት ደግሞ አስረድቶታል መድኃኒታችን ኢየሱስ ክርስቶስ። ለእኛም ወንጌሉን ያስረዳን ስሙ የተመሰገነ ይሁን፣ አሜን። በእውነት ይደረግልን፣ ይፈጸምልን። እዚያ ከውሃ ብሎ ከእግዚአብሔር ወልድ ያልተወለደ ማለት ነው። ምን ማለት ነው? ከውሃ ማለት እግዚአብሔር ወልድ በውሃ ተመሰለ። ምክንያቱም ከእመቤታችን
አራቱን ባህርያተ ሥጋ ነስቷልና ሲወለድ ከእመቤታችን አራት እኛ ሰዎች ስንባል አራት ባህርያት አሉን አይደል? አራት ባህርያት ምን ምን አሉ? ውሃ አለ፣ እሳት አለ፣ ነፋስ አለ፣ መሬት አለ። እነዚህ አራት ባህርያት ጌታ ኢየሱስ ክርስቶስ ዳግማዊ አዳም ሲሆን ከእመቤታችን የነሳው ከአራቱ ባህርያት ውስጥ አንዱ ውሃ ወልድን ሥጋ ለብሷልና ከወልድ ካልተወለዱ ወልደ እግዚአብሔር ወይንም ውሉደ እግዚአብሔር መሆን አይቻልም። ከውሃ ካልተወለዱ። ሁለተኛ ከመንፈስ ቅዱስ ብሎ ደግሞ በመንፈስ ቅዱስ መንፈሳውያን የምንሰኝበት ነው። መንግሥተ እግዚአብሔር ደግሞ እግዚአብሔር አብ ማለት ነው። ከእግዚአብሔር አብ በሉ ምናል ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ካልተወለዱ መንግሥተ ሰማያት አይገባም። አያችሁ፣ እኛም ዛሬ ክርስትና ቤት አይታችሁ ሰርጊ አደርግሻለሁ ይላታላችሁ ሕፃን ካህን ይቀበሉና ደግሞ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ይላሉ። በአብ ስም በወልድ ስም በመንፈስ ቅዱስ አጠምቀሃለሁ አጠምቅሻለሁ ይላሉ ካህኑ ማለት ነው። ይህ ምስጢር ተፈጽሞልን ነው ክርስቲያን የተባልነው። ይህ ምስጢር እንዲፈጸምልን የፈቀደ እግዚአብሔር የተመሰገነ ይሁን። ይሄ ባይፈጸምልንስ ምን እንሆን ነበረ? የእግዚአብሔር ልጆች እኮ አንሆንም ነበረ። እግዚአብሔርን አናገኘውም ነበረ። ሥጋ ወደሙ መቀበል አንችልም ነበር። በቤቱ መሰብሰብ አንችልም ነበር። አንጸድቅም ነበር። መጽደቅ የቻልነው በዚህ ይሄንን ምስጢር ነው ኒቆዲሞስ ከጌታ ኢየሱስ ክርስቶስ የተማረ። ጌታ ኢየሱስ ክርስቶስ ይህን አስተምሮት ኒቆዲሞስ ይህን ተቀበለ። አንተ የምታውቀው የለም፣ ይሄ ሁለተኛው ልደት ረቂቅ ነው አለ። ምን አይነት ልደት ነው? ሁለተኛ መወለድ ረቂቅ ብለዋል አይደል? ሕፃናቱ በዛ ጊዜ አይታችኋቸዋል? ሲወለዱ ይታያል አይታይም? ከአባትና ከእናታችን የተወለድነው ግን ስንወለድ ይታያል። እናቶቻችን አመጣው ሲወልዱ ይታወቃል። ይሄ ግን ረቂቅ ልደት ነው አለ ጌታ ኢየሱስ ክርስቶስ። ይህንን ረቂቅ ልደት በምን መስሎ ነገረው? በነፋስ መሰለው። በምን መሰለው? በነፋስ። ነፋስ ረቂቅ ነው አለ ጌታ ኢየሱስ ክርስቶስ ሲያስተምር። ነፋስ ረቂቅ ነው። ነፋስ ረቂቅነቱ አሁን ይሄ ነፋስ ሲነፍስ ስታዩት ከየት እንደመጣ ወዴትም እንደሚሄድ አይታወቅም። ነፋስ እንግዲህ በመጽሐፈ ሄኖክ ላይ የተመዘገበው ይህ ነፋሱ በምስራቅ በኩል 6 መስኮቶች አሉት። ስንት መስኮቶች? በምዕራብ ደግሞ 6 መስኮት እንደዛው 12 መሳግው ወይም መስኮቶች አሉት ነፋሱ። በምስራቁ ያሉ 6ቱ ነፋሳቱ 6ቱ መስኮቶች በዚህ ወጣ በዚህ ገባ ግን አይባልም። መስኮቶቹ ለሄኖክ ታይተዋል። ከነዛ መስኮቶች በዚህኛው ገባ በዚህኛው ወጣ አይባልም። ነፋስ ዛሬም በየት እንደሄደ ከየት እንደመጣ የት እንደደረሰ ይህን የምታዩትን ነፋስ መመራመርና መመርመር ያልቻላችሁ የዳግም ልደታችሁ ነገር እንዲሁ ረቂቅ ነው፣ ምስጢር ነው አለ ኢየሱስ ክርስቶስ። እግዚአብሔር አምላክ ኢየሱስ ክርስቶስ ወልድ እኮ ረቂቁ ወደዚህ ዓለም መጥቶ ሥጋን ለብሶ ግዙፋኑን ረቂቃን አደረጋቸው። ሥጋውያኑን መንፈሳውያን አደረጋቸው። ምድራውያኑን ሰማያውያን አደረጋቸው። እሱ ወደዚህ ዓለም መጥቶ ምስጢረ ጥምቀትን ለእኛ በመፈጸሙ ነው እኮ እኛ ሰማያውያን የሆነው። እንደዚሁም ነፋስ ወዴት እንደሄደ አታውቆም፣ ከየት መጣ አትለው። ነፋስ ስታዩ ዛፍ ሲያወዛውዝ ታዩታላችሁ። ዛፍ ሲያወዛውዝ፣ ባህር ሲገስጽ፣ ባህሩ ይገሰጻል በነፋስ። ነፋስ በተነሳ ጊዜ ባህሩ ውሃው ሲገሰጽ፣ ማዕበሉ ሲነሳ አይታችኋል። ነፋስ ዛፍ ሲያወዛውዝና ባህር ሲገስጽ ነው የሚታወቀው። እንደዚሁም መንፈስ ቅዱስ ረቂቅ ነው፣ አይመረመርም። ቋንቋ ሲያናግር ምስጢር ሲያስተረጉም ብቻ ነው የሚታየው። ምስጢር ያስተረጉማል፣ ኃይለ ቃል ያናግራል። ኃይለ ቃል ማለት ይሄ ቁጣ ቃል ሳይሆን የመንፈስ ቅዱስ ማለት ነው። በትርጓሜ ያነጋገር ኃይለ ቃል ሲባል
ኃይል ያለው ቃል፣ የሚገዛ ቃል፣ የሚያሳምን ቃል፣ ወደ መንግሥተ ሰማያት የሚመራ ቃል እንዲህ ነው። ስለዚህ ዳግመኛ ትወለዳላችሁ ስላልኩህ አታድንቅ አለው ጌታ ኢየሱስ ክርስቶስ። አታድንቅ ነው ከዚህ የሚበልጠውን ከነፋሱ የሚበልጥ ረቂቅ ልደት ለእናንተ ተሰጥቷችኋል አላለውና እንዳውም አንተ የእስራኤል መምህር ነህ፣ አንተ ሊቆሙ ለእስራኤል ወዘንተ ነገረ ይተአምር። አንተ የእስራኤል መምህር ስትሆን ምሁር ስትባል ኦሪትን ያወቅህ ስትባል ነገር ግን የዚህን የዳግም ልደት ነገር አታውቀውም ማለት መተርጉማን አባቶቻችን እንደው እዚህ ላይ ምን ይሉታል? ውዳሴ ከዘለፋ ተናገረው ይላል። ውዳሴ ከዘለፋ ዘለፋም አለበት፣ ምስጋና አለበት። ዘለፋው ምንድን ነው? ይሄን ነገር አታውቅም። እንዴት ይሄን አታውቅም? መምህር እየተባለ ምሁረ ኦሪት እየተባለ መልአኮሙ ለአይሁድ እየተባለ የአይሁድ አዋቂ እየተባለ ከፈሪሳውያን ያንን ሕገ ሙሴን አጥርቀ አስፍተ አልብበ ተርጉመ የምታውቅ ስምንቱን ብሔረ ኦሪት ወይም አምስቱን መጻሕፍተ ሙሴን ጠንቅቆ የሚያውቅ የነበረ ኒቆዲሞስ ኦሪቱን በደንብ ያውቅ ነበር። ክርስቶስ ወደዚህ ዓለም ይመጣል ይወለዳል እንደሚባልም ይህንንም በመጽሐፉ ያውቋል። በተግባር ነበር የማያውቀው። ይህን ሁሉ እያወቀ ይህን የዳግም መወለድ ምስጢር ሳታውቅ በመቅረትህ ብሎ ዘለፈው፣ ገሰጸው። እግዚአብሔር እኛንም ይገስጸን ያስተምረን። እግዚአብሔር ካልገሰጸ ሰው አይገስጽም። እግዚአብሔር ካላስተማረ መምህራን ብቻቸውን ቢያስተምሩ ዋጋ አይኖረው። እግዚአብሔር አብሮ ሲያስተምር፣ እግዚአብሔር አብሮ ሲመክር፣ እግዚአብሔር አብሮ ሲያስረዳ ነውና ይሄንን ነው። ስለዚህ ኒቆዲሞስ ከፈሪሳውያን ወገን የሆነ ስለ ጥምቀት ምስጢር የተማረ የተረዳ ሰው ነው። ቅድምም በቅዳሴ መካከል ዲያቆናቱ በጣዕመ ዜማ ሲሰብኩት የነበረው ምስባክ ይባላል፣ ምስማክ ይባላል። ሁለት አነጋገር ነው ያለው። ምስባክ ይባላል፣ ምስማክም ይባላል። ምስባክ ማለት ወንጌል ሊሰበክ ሲል መቃረቢያ ማለት ነው። ምስባከ ወንጌል ማለት ነው፣ የወንጌል መቃረቢያ ማለት ነው። ምስማክ ማለት ደግሞ አስመከ ተጠጋ የሚል ግስ ያለውና ወደ ወንጌሉ ሲጠጉ ሥርዓተ ቅዳሴ ወደ ወንጌል ሲጠጋ የሚባል ማለት ነው፣ የሚነገር ማለት ነው። ስለዚህ በመዝሙረ ዳዊት 16 ቁጥር 3 ላይ እንዲህ ብሏል ዳዊት ሲናገር ሐወጽከኒ ሌሊተ ወፈተንኮ ለልቤ። ሐወጽከኒ ሌሊተ ማለት በሌሊት ጎበኘኸኝ አለ። እስቲ በሉ ምእመናን፣ በሌሊት ጎበኘኸኝ። ወፈተንከኒ ማለት ፈተንከኝ፣ መረመርከኝ አለ። ዳዊት ነው የሚተናገረው። እግዚአብሔርን እንዲህ ይለዋል፣ እግዚአብሔር ሆይ በሌሊት ወደ እኔ መጥተህ መረመርከኝ፣ ፈተንከኝ አለ። ምን ማለት ነው ይሄ? ዳዊት እኮ ነው የሚለው እናንተ ስትተኙ እግዚአብሔር ሌሊት መጥቶ ይጎበኛቸዋል ማለት ነው። በሌሊት እግዚአብሔር ሆይ ወደ እኔ መጥተህ ጎበኘኝ አለና የጎበኘው ምናልባት በእጄ መግደል እንዳለ፣ በአንደበቴ መበደል ካለ፣ በልቤ ደግሞ ቂምና በቀል ተንኮል ካለ ብለህ ጎበኘኝ፣ መረመርከኝ፣ ፈተንከኝ። ሁላችንንም እግዚአብሔር ይመርምረን። በእጃችን ላይ የመግደል ነገር ያለ ካለ፣ በአንደበታችን በቃላችን የመበደል ነገር ካለ፣ እንደዚሁም ደግሞ በልቡናችን ቂም የመያዝ ነገር ካለ፣ ይልቁን ይህ ሰዓት የጾም ሰዓት ነውና ልብን ንጹሕ የሚያደርጉበት ሰዓት ነው። ይሄ ልባችን ንጹሕ ሆኖ የምንጾምበት ሰዓት ነው። ልብ ንጹሕ ሳይሆን የሚጾም ጸሎት እህሉን ወስዶ እሾህ መካከል እንደሚዘራ ሰው ማለት ነው። እህል ወስዳችሁ እሾህ መካከል ብትዘራው ሲበቅል ወዲያው እሾሁ ያልቀዋል፣ ሊያፈራ ይችላል። እሾህ መካከል እህል የሚዘራ ሰው የለም። ታያላችሁና ገበሬዎቹ የሚያደርጉትን የማያውቅ ሰው የለም። ምናልባት ገበሬ ባይኮን ገበሬዎቹ የሚሰሩትን ነገር ማየት ስለሚቻል ማወቅ ስለሚቻል እና ልክ እህሉን ወስዶ እሾህ መካከል እንደሚዘራ ሰው ነው ቂም ይዞ የሚጸልይ ሰው፣ ቂም ይዞ የሚጾም ሰው። እስመ ዘያነብር ቂመ ውስተ ልቡ ይውክፍ ጸሎቱ ቅድመ እግዚአብሔር።
ቂምን በልቡ ይዞ የሚኖር ሰው ጸሎቱ በእግዚአብሔር ፊት ተቀባይነት የለውም። የእሱ ማስቀደስ መቀደስ ተቀባይነት የለውም። የእሱ አስራት በኩራት መባ መስጠት ተቀባይነት የለውም። ስዕለት መስጠት ተቀባይነት የለውም። ስለዚህ እግዚአብሔር አምላካችን ልባችንን ንጹሕ ያደርግልን። አመከርከኝ ወይ ተረክበ አመፃ በላዕሌ ፈተንከኝ፣ በእጄ መግደል በአንደበቴ መበደል በልቡ ላይ ቂም ተንኮል እንደሌለብኝ አየኸኝ አለ ዳዊት። አያችሁ ዳዊት እንዲህ ያለው። ዳዊት ማለት ልበ አምላክ ማለት ነው። ዳዊት ማለት ምን ማለት ነው? ምን ማለት ልበ አምላክ ነው። ልበ አምላክ ነው። የአምላክ ልብ አያችሁ፣ የአምላክ ልብ ተብሎ የተሰየመ ነው ዳዊት። የአምላክ ልብ ደግሞ ቂም አይስማማው። እግዚአብሔር እያንዳንዳችን እንደ በደላችንና እንደ ክፋታችን ቂም ቢይዝብን መኖር ይቻል ነበረ? በፍጹም አይቻል። እሱ ግን ቂም የሚይዝብን አምላክ አይደለም፣ ቸር አምላክ ነው። እኔ ርኅሩህ ነኝ፣ እኔ ርኅሩህ ነኝ። ሰማያዊ አባታችሁ ርኅሩህ እንደሆነ እናንተም ርኅሩሃን ሁኑ ነው። አባታችሁ እግዚአብሔር ርኅሩህ እንደሆነ የእግዚአብሔር ልጆች ከሆን በ40 እና በ80 ቀን ተጠምቀን ክርስትና ተነስተን ውሉደ እግዚአብሔር አዋልደ እግዚአብሔር ከሆነ እኛ በልባችን ቂም መያዝ የማይገባ ነገር ነው። እግዚአብሔር ልባችንን ንጹሕ ያደርግልን። ከመይን በአፉ የግብረ እጓለ እመሕያው አለ። አንደበቴም ደግሞ የሰው ሰውኛውን ይናገር እንደሆነ የዚህ ዓለም ሰው የሚናገረው አንደበቴ ክፉ ይናገር እንደሆነ መረመርከኝ፣ ፈተንከኝ አለ ዳዊት። አየኸኝ አለ። የእኛም አንደበት ክፉ ተናግሮ ይሆናል፣ ዋሽቶ ይሆናል፣ አምቶ ይሆናል። እንደው አሁን ጾሙ ከገባ በኋላ እኮ ወይ አምተን ይሆናል፣ አይታወቅም። ይቅር ይበለን እግዚአብሔር። አምተን ይሆናል፣ ክፉ ተናግረን ይሆናል፣ አስቀይመን ይሆናል። ይሄ ሁሉ የለብኝም፣ መረመርከኝ፣ አየኸኝ አለ ዳዊት። ስለዚህ እያንዳንዳችን ይሄ እንዳይኖርብን ነው ዳዊት በዚህ መልኩ የተናገረው። የጾም ሰዓት፣ የጸሎት ሰዓት ማለት የትሩፋት ሰዓት ማለት በዚህ በጾም ሰዓት ያልተፈወሰች ነፍስ ሌላ ጊዜ ምን ጊዜ መፈወስ አትችልም። በዚህ ሰዓት ከኃጢአት ያልነጸ ጾም ማለት ለእኛ ንጹሕ ውሃ ማለት ነው። ምን ማለት ነው? ጾም ማለት ምን ማለት ነው? ሲውላችሁ በሉ ንጹሕ ውሃ በሉ። ጾም ማለት ንጹሕ ውሃ ማለት ነው። ልብሳችሁ ሲያድፍ በምንድን ነው የምታጥቡት? በንጹሕ ውሃ። በቆሻሻ ውሃ የሚያጥብ ሰው የለም። በድፍርስ ውሃ የሚያጥብ ማን ሰው አለ? ያማ ማጠብም አይሆንም፣ እንደው የበለጠ ማበላሸት ነው፣ ማቆሸሽ ነው የሚሆነው። ስለዚህ የበለጠ ማበላሸት ማቆሸሽ ስለሚሆን የበለጠ ማበላሸትና ማቆሸሽ ስለሚሆን ስንጾም ጾም ንጹሕ ውሃ ማለት ነውና ልባችን የሚታጠብበት ሰውነታችን ከክፋት ከተንኮል ከኃጢአት የሚታጠብበት ነው። ይህንን ስርዓት ያስቀመጡልን አባቶቻችን እንደው ክብር ይግባቸው፣ ክብር ይግባቸው። 55 ቀን እንድንጾም ያደረጉት 55 ቀን። ከኋላ የዕርቃን ጾም አለ፣ ከፊት ለፊት የሕማማቱ አለ። የሁሉ ሲጨማመር 55 ይሆናል። ጌታ ኢየሱስ ክርስቶስ የጾመው ግን 40 ቀንና 40 ሌሊት ጾመ ኢየሱስ 40 መዓልተ ወ40 ሌሊት 40 ቀንና 40 ሌሊት ከቆመ ሳይቀመጥ ጌታ ኢየሱስ ክርስቶስ የጾመው ከቆመ ብሎ ሳይቀመጥ ከጀመረ ሳያቋርጥ ያለ ማቋረጥ እኮ ነው የጾመው። 40 ቀን መቆም አይከብድም? ሳይቀመጥ እኮ ጀምሮም ሳያቋርጥ 40 ቀን። እነ ሙሴን በደብረ ሲና አድርገውታል። የእግዚአብሔር ሰዎች ያደርጉታል፣ ሳይበሉ ሳይጠጡ። ሙሴ በእግዚአብሔር ፊት 40 ቀንና 40 ሌሊት ጾመ፣ ሳይበላ ሳይጠጣ ኖረ። በኋላ 10ቱ ትእዛዛተ ኦሪት ተሰጡት ነው የሚለው። 10ቱን ትእዛዛተ ኦሪት የሰጠው እግዚአብሔር ከጾምና ከጸሎት በኋላ። ጠላት መቼም ጾም የሚያቋርጠው ይመጣል፣ ታውቃላችሁ አይደል? በጾም መካከል የሚመጣ መጥቶ አንተም ርቦሃል እኔም ርቦኛል፣ እነዚህን ድንጋዮች ዳቦ አድርጋቸው እንብላቸው። ይህ እንብላው ማለት ነው። ያው እንግዲህ እንብላ ነው የሚለው። መቼም ኃጢአተኛ ሰው ከእንብላ ውጭ የሚጾምም ብዙ አይደለም። እንብላ አሁን የደረስንበትን ዘመን አብዛኛው እንብላው፣ እስቲንቶ ሳይሆን እንብላው ነው የሚለው አለ።
አይበላም እኮ አይደለም፣ ይበላል፣ ግን ልክ አለው፣ መጠን አለው። ዝም ብሎ ቀንም ሌሊትም ዝም ብሎ መብላት ከሆነ እንስሳት እንኳን ሁልጊዜ እኮ አይበሉም። በፊት የበሉትን ጋደም ብለው ያመሰኳል፣ ያመነጅጋል፣ ያንን ያቅዱታል፣ ነገር ያጣመጡታል፣ ያወራሉ። 24 ሰዓት ብሎ ይበላል። ሰው ማለት ደግሞ የጾም ሰዓት ያለው የመብል ሰዓት ያለው ለሁሉም ጊዜ አለው ብለው ቅድም እንዳለ ለሁሉም ጊዜ አለው። ጊዜ አለው አይደል? ሁሉም ነገር ጸሎት ጊዜ አለው፣ ጾም ጊዜ አለው፣ መብል ጊዜ አለው፣ ማስቀደስ ጊዜ አለው፣ መሸጥ መለወጥ መስራት ጊዜ አለው፣ መነገድ ጊዜ አለው። ታውቃላችሁ በዓለም የምትሰሩት ስራ እንኳን ጊዜ አለው አይደል? ሁሉ ጊዜ አለ። ወቅት ተጠብቆ አይደል የሚሰራው? ከጊዜ ውጭ የሚሰራ ነገር የለም ከጊዜ ጋር። ስለዚህ ጌታ ኢየሱስ ክርስቶስን እንብላ ሲለው ምን አለው ጌታ ኢየሱስ ክርስቶስ? ሰው በእንጀራ ብቻ አይኖርም። ምን ማለት ነው? እንዲህ ሲል ጌታ ኢየሱስ ክርስቶስ አትበሉ ማለት ነው? አትብሉ ነው ያለው አይደል? አትብሉ አይደለም። በእንጀራ ብቻ አይኖርም ማለት እንጀራ ብቻ አታብሉ፣ እንደው ለእንጀራ ብቻ አትተው፣ ስለ ነፍሳችሁ አስቡ። ማቴዎስ ወንጌል ላይ ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ ሲያስተምር ምን ትበቆ ለሰብ ለምኩሎ ዓለም ረብ አወነፍሶ ሀብለ ሰው ሁሉ አለ ዓለሙን ሁሉ ቢገዛ ቢነዳ፣ ሰው ሁሉ ዓለሙን ቢገዛ ቢነዳ ነፍሱን ካልጠቀመ ግን ለስጋ ብቻ ከሆነ ምን ዋጋ አለው? ኑሮ ሁሉ ለስጋ ብቻ ከሆነ ምን ዋጋ አለው? የነፍሳችንም አብሮ ካልታሰበ ምን ዋጋ አለው? የነፍስ ጉዳይ አብሮ ካልታሰበ ዋጋ ስለሌለው እንግዲህ የምንብላው ዓለም ምንድን ነው የሚለው ቅዱስ ጳውሎስ እንደውም ሲገስጽ እነዚህን እኮ ሆዳቸው አምላካቸው የሆነ ይላል። ሆዳቸውን ያመልኩታል እስከ ማምለክ ድረስ። አንድ ሰው ሲናገሩ ሰምቼ ሆድ እንደውም ከፊት ስለሆነ ነው የቻልነው እንጂ ከጀርባቸው ሆኖ ገፍቶ ይጥለን ነበረ የሚሉ ሰው ሲናገሩ ሰምቻለሁ። እንግዲህ በእግዚአብሔር ቃል ጭምር የምትኖር ነፍስ እኮ የታደለች ነፍስ። ምግቡም ተባርኮ ሲበላ ተጸልዮ ሲበላ ስለ እግዚአብሔር ተጠርቶበት ሲበላ ጾማችሁ ቆይታችሁ ስትበሉ የተባረከ ነው የሚሆነው። ጤና የሚሰጥ ነው የሚሆነው። ድሮ ጾም የሚታሰበው ቤተክርስቲያን ብቻ ነበች። አሁን ዛሬ የጤና ባለሙያ ሁሉ ጾም ነው የሚያስተምረው አይደል? ይሄን አትብሉ፣ ይሄን አትጠቀሙ፣ ይሄን ሽሹ፣ ይሄ የደረሰበት እንዳትደርሱ አይደል እየተባለ ያለው። ጾም እየተነገረ ያለው እኮ በግራው ምን እየተባለ ነው? ከምግብ መቆጠብ ጥቅም አለው እየተባለ ነው። እንኳንስ ጾም ሆኖ ማለት እንኳንስ አሁን የጾም ሰዓት የአርባ ጾም ጾመ ኢየሱስ የጾመው ጾም ከሌሎቹ የተለየ ጾም፣ ሰማያዊ ወደ ምድር ወርዶ የጾመ ጾም፣ መጾም የማይገባው የጾመ ጾም። ነቢያት የጾሙት ጾም አለ። ቢጾሙም እነሱ መጾም ይገባቸው የነበረ ናቸው። ሐዋርያት ጾመዋል፣ እነሱ ጾም የሚገባቸው ናቸው። የነነዌ ሰዎች ጾመዋል፣ እነሱ ጾም የሚገባቸው ናቸው። ጌታ ኢየሱስ ክርስቶስ ግን መጾም ይገባዋል? ክርስቲያን ይገባዋል? አይገባው። ለምን? ኃጢአት የለበት። ለምን ይጾማል? በደል የለበትም። የጻድቅ እንዳይልም ጽድቅ አያስፈልገው። ለሱ የጻድቅ አይል ጻድቅ፣ የከብር አይል ክቡር፣ እንደ ኃጥአን ለስርየት፣ እንደ ጻድቃን ለእሴት አይደለም። እሴት ማለት ዋጋ ያገኝበታል ብሎ አይጾምስ። ምን ዋጋ ያገኛል? ኢየሱስ ክርስቶስ ምን ዋጋ ያገኛል? የሚያገኘው ነገር አለ በመጾሙ? እኛንን በመጾማችን ዋጋ የምናገኘው በጾምነው ጾሙ ዋጋ እንድናገኝ ያደረገን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ሰይጣን ግን ጾም ሊያቋርጥ ጥረት አድርጎ ነበረ። ኢየሱስ ክርስቶስ አላቋረጠለትም። እኛንም ጾማችንን እንዳያቋርጥብን እግዚአብሔር ይርዳ። የእግዚአብሔር ልጆች ታድለናል። በ40 ቀንና በ80 ቀን የሥላሴ ልጆች ሆነን 7ቱ ምስጢራት የተፈጸሙልን። ምስጢረ ጥምቀት ብቻ አይደለም፣ ምስጢረ ጥምቀት ተፈጽሞልናል። ምስጢረ ሜሮን ተፈጽሞልናል። ምስጢረ ቁርባን ተፈጽሞልናል። እንደሚገባው ደግሞ እንደ አስፈላጊነቱ ምስጢረ ክህነት ተፈጽሞልናል። ምስጢረ ተክሊል ተፈጽሟል። እንደሚገባው ደግሞ በሕመም ጊዜ ደግሞ ምስጢረ ቀንዲል ይፈጸማል። ጸሎት
ምስጢረ ንስሐ ይፈጸማል በመጨረሻው። ምስጢረ ንስሐ ማለት በየጊዜው ከሕይወታችን የማይለይ ነው። ምስጢረ ቁርባንና ምስጢረ ንስሐ ከሕይወታችን ሳይለዩ የሚኖሩ ናቸው። ንስሐ በገባን ቁጥር መቁረብ ስለሚያስፈልግ ንስሐ ማለት መጸጸት ማለት ነው። ንስሐ ተጸጸተ የሚል አለና ሰው ሲጸጸት ምስጢረ ንስሐ ይፈጸምለታል። ሲጸጸት ከኃጢአቱ ሲመለስ ከበደሉ ሲመለስ ንስሐ ገብተን ሥጋውን ደሙን እንድንቀበል ያደረገን እግዚአብሔር አምላካችን ነው። ስለዚህ ኒቆዲሞስ ተብሎ የተሰየመው ሰንበት ኒቆዲሞስ በዛሬ ዕለት ምስጢረ ጥምቀትን ከኢየሱስ ክርስቶስ ስለተማረ ምስጢር ስለተማረበት ነው። ተለይታችሁ ሰንበት በዚህ ቀን ተሰጠች። አንደኛ ምስጢሩ ኒቆዲሞስ ትልቅ ሰው ነው ብያቸዋል። ተመራምሮም ተከራክሮም ስለ ምስጢረ ጥምቀት፣ ስለ ሐዲስ ኪዳን፣ ስለ ወንጌል ያወቀ እንደገና ምስክርነቱንም ሰምታችኋል። አንተ ከእግዚአብሔር የተወለድክ ነህ አለ። ምንድን ነው ያለው? ከእግዚአብሔር የተወለድክ ነህ። ወልድን እኮ ነው። የእሱ ወገኖች እኮ ሌላ ነው። አይሁድ ሌላ ነው። ፈሪሳውያን ሌላ ነው። ክብርና ምስጋና ለስሙ ይሁንና ከዮሴፍ ጋር አያይዘው ከዮሴፍ ልጅነት ጋር አያይዘው ይናገራሉ። እነሱ ዘመዶቹ ወገኖቹ እንዲህ እያለ እሱ ከእግዚአብሔር የተወለድከው ብሎ ማመን ትልቅ እምነት አይደለም። ከእግዚአብሔር አካል ዘእምአካል ባህሪ ዘእምባሕሪ ነው። ቅድመ ዓለም አንተ የምታደርገውን ተአምር ከእግዚአብሔር ከተወለደ ሰው በስተቀር ሊያደርገው የሚችል የለምና እግዚአብሔር ካልሆነ ይሄን ሁሉ አንተ የምታደርገው ሌላ ሰው አያደርገውምና አለ። ሌላ ሰው አይደለም። ይሄን ያለው በምን ምክንያት ነው? ጌታ ኢየሱስ ክርስቶስ የታመሙትን ሲፈውስ አይቶ፣ ለምጻሞችን ሲያነጻ አይቶ፣ እንደ መጻጉዕ የ38 ዓመት በሽተኛ ኢየሱስ ክርስቶስ ሲፈውሰው አይቶ ነው ኒቆዲሞስ ያመነው። ያደነቀው ለዚህ ድንቁ ነው። ይሄን አድንቆ ነው ለሊት ሄዶ መማር ይጀምራል። እነ ጤሜዎስ የአይን ቦታ ያልነበራቸው ሰዎች ጤሜዎስ የሚባል አንድ አይነ ስውር ሳይሆን ጨርሶ የአይን ቦታ ያልነበረው ሰው ነበር። ዝዕውሩ ተወልደ ይባላል እና በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ ስታነቡት እንደውም እንደዚህ አይነት ሰው በማን ኃጢአት ምክንያት ተወለደ ብለው ሐዋርያት ሁሉ ይጠይቁ ነበር። በአባቱ እናት ኃጢአት ነው ወይ በራሱ ኃጢአት ነው ወይ ይሉ ነበረ ሰዎቹ። ወሚመ በዘአዝማዲሁ ወሚመ በዘርእስኑ ማለት በዘርእስኑ ወሚመ በዘአዝማዲሁ በራሱ ኃጢአት ነው በወላጆቹ ኃጢአት። ዛሬ እኛ አንዳንድ ጊዜ የወላጆቹ ኃጢአት ብለን የምንለው ነገር አለ። የወላጅ ኃጢአት ወደ ልጅ የሚሄድበት ምክንያት የለም። እግዚአብሔር የራሱ ስራ ነው። ልጅም የእግዚአብሔር ያቺ ልጅ ውስጥ ያለችው ነፍስ ወላጆች ውስጥ ያለችው ነፍስ ከእግዚአብሔር ናት። ራሱም አልበደለም። የእግዚአብሔር ስራ በእሱ ላይ ይገለጥ ዘንድ ነው አለ ኢየሱስ ክርስቶስ። የእግዚአብሔር ስራ በእሱ ዘንድ ይገለጥ ዘንድ ነው። በእያንዳንዳችን ላይ የእግዚአብሔር ስራ እንዲገለጽልን መልካም ፈቃዱ ይሁንልን። የስራዎቹ መገለጫ መሆን መታደል ነው። የእግዚአብሔር የስራዎቹ መገለጫ። ስለዚህ ጤሜዎስን ሲፈውሰው መጻጉዕን ሲያድነው አየና ኒቆዲሞስ ይሄማ ከእግዚአብሔር የመጣ ነው አለ። ከምን የመጣ ነው አለ? ከእግዚአብሔር የመጣ ከእግዚአብሔር የተላከ አንተ ከእግዚአብሔር ተልከ የመጣ ረቢነ አምን ልከ ከመማበ ማለት አብ መጻእከ ቅዱስ ያሬድን በጽመ ድጓው ይሄንን ነው የሚለው። ከመማበ እግዚአብሔር መጻእከ ከእግዚአብሔር ዘንድ የመጣ መምህር፣ እውነተኛ መምህር። እስከ ዛሬ ብዙ መምህራን አሳልፈናል። እኔም መምህር ነኝ። መምህር ተብዬ አይሁድን አስተምራለሁ። ያንተ መምህርነት ግን የባህሪ መምህርነት ነው። የባህሪ እውቀት ነው ያለው፣ የጸጋ እውቀት አይደለም ያለው አለ ኢየሱስ ክርስቶስ። እንደዚህ ማመን እንዴት ደስ ያሰኘናል! በእምነታችን የእግዚአብሔርን ምስጢር ለመመርመር እግዚአብሔር ይርዳል። ክርስቲያኖች በማመናችሁ መርምሩ የእግዚአብሔርን ነገር። መመርመር ደግሞ ከሶስት ወገን ብቻ ነው የሚፈቀደው። ከመምህራን መጠየቅ፣ ከመጻሕፍት ማንበብ፣ ከልቡና ጋር ተረጋግቶ ማስተዋል፣ ካለቦታው ከማይገባውም ስፍራ መመርመር፣ በማይሆን መልኩ መመርመር ደግሞ ክህደት ያስከትላል። መተርጉማን አባቶቻችን ከዚህ ከሶስት ወገን ከስንት ወገን ነው መመርመር ያለው ያልኳቸው? ከመምህራን በመጠየቅ፣ ከመጻሕፍት በማንበብ፣ ከልቡና ጋር በማስተዋል። ማስተዋል ነው ሶስተኛው። የመጀመሪያው ትምህርት ነው።
ሁለተኛው ማንበብ ነው፣ ሶስተኛው ማስተዋል ነው። በዚህ መልክ ዛሬም እንድንመረምር ይፈቀዳል። ዛሬም ኒቆዲሞሳውያን መሆን ይቻላል። ውሉደ ኒቆዲሞስ መሆን ይቻላል። የኒቆዲሞስ ልጆች መሆን ይቻላል። ኒቆዲሞስ መጽሐፍ አንባቢ ነበረ፣ ተመራማሪ ነበረ፣ የሚጽፍ የነበረ አማኝም ነበረ። የኒቆዲሞስን እምነት ለሁላችንም ይስጠን ወገኖች። በእምነቱ እኮ ነው ነገሩ አላስተኛው ብሎት ቀን በስራ እየዋለ በአይሁድ ውጥረት ሲሰራ ውሎ ከመስሪያ ቤት ወጥቶ ልረፍ ሳይል ልተኛ ሳይል ምግብ አጣጥሜ ልብላ ሳይል ልደሰት ሳይል ወደ ትምህርት ሄዶ ሲማር ያደር ነበረ። ሲነጋጋ ደግሞ ነጋብኝ የሥራ ሰዓት ደረሰ እያለ ወደ ሥራ ነበር። እንዲህ አይነት ጥንካሬ ያያችሁ እምነት ወደ ውስጥ ጠልቆ ሲገባ በዚህ ልክ ጠንካራ ያደርጋል። ዛሬም ቤተ ክርስቲያን የምታገለግሉ፣ ቤተ ክርስቲያን የምትረዱ፣ የቤተ ክርስቲያን ሥራ የምትሰሩ፣ የራሳችሁን ሥራ ሰርታችሁ በምሽቱ ደግሞ የቤተ ክርስቲያኒቷን ሥራ የምትሰሩ፣ የዚህም ቤተ ክርስቲያን ልማት የምታፋጥኑ፣ በጎ ነገር የምትሰሩ፣ አስተዳዳሪያችሁን ሊቀ ካህናት እዝራን የምትረዱ የታደላችሁ ትኖራላችሁ። እግዚአብሔር ይባርካችሁ። ስለዚህ የእግዚአብሔር ሰዎች እምነቱ ጠልቆ በዚህ ልክ ሲገባቸው፣ እምነቱ ሲጠልቅ፣ እምነት በደንብ ሲገባ መጻሕፍትን እንዲመረምሩ ያደርጋል። እምነትንም ደግሞ አክብሮ እንዲይዙ ያደርጋል። እምነትን አክብሮ ለመያዝ የሚቻለው መጻሕፍቱን ማንበብና ከመምህራኑ መማር። በዚህ ጊዜ ወንጌል የምትማሩ እምነታችሁን በደንብ እንድትወዱት፣ በደንብ እንድትረዱት፣ በደንብ እንድታውቁት ያደርጋልና ኒቆዲሞስ የወንጌሉ ነገር እረፍት አልሰጠው ብሎ በግ ከመሰዋት ወደ ኢየሱስ ክርስቶስ መስዋዕትነት መሸጋገር ስለፈለገ ከብሉይ ኪዳን ወደ አዲስ ኪዳን መሸጋገር ስለፈለገ ኒቆዲሞስ አልተኛም ነበር። ኒቆዲሞስ አልሰነፈም ነበር። አስቀድሞ የሄደ ነው። ቅድም ቅዳሴ ላይ ሰምታችኋል። ኒቆዲሞስ እንግዲህ ከበዮሴፍ ኒቆዲሞስን ለገነዝብ ወለሥጋከ የጌታ የኢየሱስ ክርስቶስን ሥጋ በዕለተ ዓርብ የገነዘው ይሄ ሰው ነው፣ ኒቆዲሞስ ነው። ከማን ጋር? ከዮሴፍ ከጓደኛው ጋር ከባልደረባው ጋር። እሱም በእንተ ፍርሃቶሙ ለአይሁድ፣ ስለ አይሁድ ፍርሃት ዮሴፍም ቢሆን በድብቅ ነበረ ከጌታ ኢየሱስ ክርስቶስ 3 ዓመት ሲማር ነው። ኒቆዲሞስ በድብቅ ሌሊት የተማረው እኮ ለአንድ ሳምንት አይደለም፣ 3 ዓመት 3 ዓመት ሙሉ እረፍታቸው ቀንም ሌሊት መማር አይደለም፣ ቀን ማስተዳደር መስራት፣ ሌሊት ደግሞ መማር። በመጨረሻው ቀን ጌታ ኢየሱስ ክርስቶስን አይሁድ በመስቀል ላይ ፈሪሳውያን በመስቀል ላይ በሰቀሉት ቀን ግን ከዛ በኋላ መደበቃቸው ዮሴፍን ኒቆዲሞስን በግልጥ ጊዜውን ይጠብቅ ብላችሁ የምትጠብቁት ነገር አለ፣ የማትታገሱት ነገር አለ። የመጨረሻ ነገር ሲሆን በዛ ቀን ግን ወደ ጲላጦስ ሂዶ አይሁድ ያሰቀሉትን ጌታ ኢየሱስ ክርስቶስን ሥጋውን የለመነ ዮሴፍ እና ኒቆዲሞስ ሁለቱ ናቸው። ወሰአለ ዮሴፍ ሥጋሁን ኢየሱስ የኢየሱስ ክርስቶስን ሥጋ ከመስቀል ላይ በዕለተ ዓርብ አውርደው በበፍታ የገነዙት ዮሴፍና ኒቆዲሞስ ናቸው። ይሄ የዛሬው ሰው ማለት ይሄ በዮሐንስ 3 ላይ የምንማረው በዮሐንስ 19 ላይ የምታገኙት ማለት ነው። የጌታ ኢየሱስ ክርስቶስን ከመስቀል ላይ ሥጋውን አውርዶ በከበረ ልብስ የገነዘ ኒቆዲሞስ በከበረ ልብስ ገንዞ ወደ መቃብር ሊወስድ ሲል ጌታ ኢየሱስ ክርስቶስ ከሞተበት ከተኛበት ዓይኑን አገለባበጠ ይላል። ወአንበስበሰ አዕይንቲሁ እግዚእ ኢየሱስ የሞተ ሰው ዓይኑን ሲያገለባበጥ አይታችሁ ታውቃላችሁ? አያደርግም ማለት ኢየሱስ ክርስቶስ ግን ከሞተ በኋላ ከመስቀል ላይ ወርዶ በሚገነዝበት ጊዜ ዓይኑን አገለባበጠና ዮሴፍና ኒቆዲሞስን አያቸው። እኛንም ይየን በዓይነ ምሕረቱ ዮሴፍና ኒቆዲሞስን በዓይነ ምሕረቱ አያቸውና አንትሙ ዮሴፍ ወኒቆዲሞስ ለገነዝክሙ ለሥጋዬ እናንተ ዮሴፍና ኒቆዲሞስ ሆይ ሥጋዬን የገነዛችሁ አነ አነግረክሙ ዲበ መንበረ ሶፎር የሚባል ዕንቁ ወንበር ላይ አስቀምጣችኋለሁ አላቸው ኢየሱስ ክርስቶስ። በሰማያዊ ወንበር ላይ አስቀምጣችኋለሁ ብሎ ቃል ገባላቸው። የስቅለት ዕለት ማን? ኢየሱስ ክርስቶስ። እናንተም እኛንም መንግሥተ ሰማያት አስገባችኋለሁ ያለን ኢየሱስ ክርስቶስ ዮሴፍና ኒቆዲሞስን ምን አላቸው?
በክብር ወንበር ላይ አስቀምጣችኋለሁ አለ። በማይሰበር ወንበር ላይ፣ ሰው በማይሰጠው ወንበር ላይ፣ ሰው በማይሾምበት ወንበር ላይ፣ በሰማያዊ ወንበር ላይ አስቀምጣችኋለሁ አለና እንዴት እንደ ተራ ሰው ዝም ብላችሁ ትገንዙኛላችሁ አላቸው ኢየሱስ ክርስቶስ። ዝም ብላችሁ አትገንዙኛል። ቅዱስ ሕያው ዘኢይመውት እያላችሁ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ዘተጠምቀ በዮርዳኖስ ዘተንሥአ እሙታን የሚለውን ይሄን ነገር እየተናገሩ እየጸለዩ እንዲገንዙት አደረጋቸው። የኪዳን የጸሎተ ኪዳን መግቢያ አሁን የምንለው የዮሴፍና የኒቆዲሞስ ነው። ዮሴፍና ኒቆዲሞስ ጌታ ኢየሱስ ክርስቶስን ሲገንዙ የተናገሩት ነው። ጌታ ኢየሱስ ክርስቶስን በሚገንዙበት እንደውም ቤተክርስቲያናችን በስርዓቱ ክብር ተሰጥቷቸው ቅዱስ ባስልዮስ ካዘጋጀው ስርዓት ላይ አይታችኋል። በዚህ በበዓለ ሃምሳ ሃሌሉያ ዮሴፍ ወኒቆዲሞስ ለገነዝዎ ለኢየሱስ በሰዱናል። ጌታ ኢየሱስ ክርስቶስን በበፍታ በከበረ ልብስ የገነዙ ዮሴፍና ኒቆዲሞስ ተብሎ ከትንሣኤ ዕለት ጀምሮ ለ50 ቀናት በእነሱ ስም እነሱ ስማቸው ተጠርተው ነው ቅዳሴ የሚገባው ማለት ነው። በሃሌሉያ መቦብል ሲፈንታ ማለት ይሄ ክብር ተሰጥቷቸዋል ለዮሴፍና ለኒቆዲሞስ። ቤተክርስቲያን እነዚህን ቅዱሳን እንዲህ ታከብራቸዋለች። እነሱም በዕለተ ዓርብ የከፈሉት ዋጋ ቀላል ስላልነበር ሰው ሁሉ በሸሸበት ነው። ሐዋርያቱም በሸሹበት እኮ ሐዋርያቱ ዓርብ ዕለት እኮ ሸሽተዋል፣ አልቻሉም፣ መቆም አልቻሉም። በመስቀሉ ስር የተገኘችው እመቤታችን ናት እና ቅዱስ ዮሐንስ ነው። ከመስቀሉ ላይ ግን ጌታ ኢየሱስ ክርስቶስን ደፍረው የመጣው ይምጣ ብለው ጲላጦስ ፊት ሄደው ተጋፍጠው ሥጋውን ልናወርድ እንፈልጋለን፣ የምትከውን ፈቅድ ከሆነ ፍቀድ፣ ባትፈቅድም እናወርዳለን አሉ። በሞት ቆርጠው ማለት በመስቀል ላይ ሊቀር አይገባም። አውርደው በበፍታ የገነዙት ናቸው። ከመስቀል ላይ በወረደ ጊዜ ጌታ ኢየሱስ ክርስቶስ ሥጋውን በበፍታ በክብር የገነዘ ወደ መቃብር ያወረደ ጌታ ኢየሱስ ክርስቶስን በከርሰ መቃብር 3 ቀንና 3 ሌሊት የኖረ ነውና የኒቆዲሞስን በረከት በሁላችንም ላይ ያሳድርብን አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በረከተ ሥጋ በረከተ ነፍስን ያገኘ ነው ኒቆዲሞስ። በመጨረሻውም ሰዓት በአምኖ በኢየሱስ ክርስቶስ አምኖ የሞተ ነው። አምኖ የሞተ ሁሉን ነገር ተቀብሎ ሁሉን ነገር አከናውኖ እግዚአብሔር ሲመርጥ እንዲህ ነው፣ እግዚአብሔር ሲጠራ እንዲህ ነውና ብዙ እንደ ኒቆዲሞስ የምትሆኑ እንደ ኒቆዲሞስ ኢየሱስ ክርስቶስ የጠራችሁ ኢየሱስ ክርስቶስ ያከበራችሁ ምስጢረ ጥምቀትን የፈጸመላችሁ ናችሁና ምስጢረ ጥምቀትን የፈጸመልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ዛሬ ሁላችንም ውሉደ ጥምቀት ነን። ምንድን ነን? ውሉደ ጥምቀት። ውሉደ ጥምቀት ማለት የጥምቀት ልጆች፣ የጥምቀት ልጆች። የጥምቀት ልጆች ማለት ደግሞ የእግዚአብሔር ልጆች። ሰው ከእግዚአብሔር ከተወለደ ኃጢአትን አይሰራም ይላል ቅዱስ ዮሐንስ። ምን አይሰራም? ምን አይሰራም? ኃጢአትን አይሰራም። ኃጢአት ማለት ምን ማለት ነው? ኃጢአት ማለት ታውቃለች፣ እግዚአብሔርን ማጣት ማለት ነው። ኃጢአት ማለት ቋንቋው የግዕዝ ቋንቋ ነው። ኃጣ አጣ የሚል ግስ አለ። ኃጢአት ማለት ማጣት። ማንን ማጣት? እግዚአብሔርን ከማጣት እግዚአብሔር ይጠብቃል። እግዚአብሔርን ያጡ ሰዎች ናቸው ኃጢአተኛ የሚባሉ። አንድ ሰው እኮ ገሌ ኃጢአተኛ ነው ማለት እግዚአብሔርን ያጣ ነው ማለት ነው። ኃጢአተኛ ነው ማለት ከእግዚአብሔር የተለየ ማለት ነው። ከእግዚአብሔር ተለይቶ እግዚአብሔርን አጥቶ ቆይ እህል ውሃ እንኳን ለአንድ ቀን አጥተን መዋል ይከብደናል። ዛሬ ብንል ነገ ማደርና መዋል ላንችል እንችላለን። እግዚአብሔርን አጥቶስ እንዴት ነው የሚኖረው? ኃጢአተኛ ማለት እኮ እግዚአብሔርን አጥቶ የሚኖር ሰው ማለት እኮ እግዚአብሔር የሌለው ሰው ማለት እኮ ኃጢአተኛ ነው። ታዲያ ከእግዚአብሔር ከተወለድን በኋላ ምን ሆነን ነው እግዚአብሔርን እያጣን ያለ ነው? ዓለማችን ለምንድን ነው እግዚአብሔርን የሚያጣው? በግል ፍላጎት እኮ ነው። በግል ጥቅም ጉዳይ እኮ ነው። የማይገባ ምኞት መሻት፣ የኃጢአት መሻት። ሰው የራሱ የሆነውን ነገር ክብር ተሰጥቶት የመልአክ ክብር እያለው የእግዚአብሔርን ክብር ተመኘ። የእግዚአብሔርን ክብር ሲመኝ የእሱ ተወሰደበት ማለት ነው። በመላክነት ያለው ክብሩ ተነሳ። እኛም ቢሆን ለእኛ ያልተሰጠውን ነገር ስንሻ ስንመኝ ከሚበላው
ከሚጠጣው ከኑሮ የራሱን ትቶ የሌላ የሚመኝ ሰው ያይታል ማለት እኮ መልካም የማያስበውን ሰው ይወሰድበታል። በትርጓሜ የምንድነው የሚሉት አባቶቻችን ንባቡን የያዘ ትርጓሜ ይነገረዋል፣ ትርጓሜ ይሰጠዋል። ትርጓሜ የተያዘ ምስጢር ይነገረዋል፣ ምስጢር የተሰጠው ደግሞ ማደላደል ይሰጠዋል ተብሎ እንዲህ የተነገረ ነውና፣ ስለዚህ ኃጢአት ማለት እግዚአብሔርን ማጣት ስለሆነ ዛሬ በቤቱ የምንሰበሰብ እውነት ከልባችን ተሰብስበን ከሆነ ከእግዚአብሔር ጋር ያለ ነው።